ጤና ይስጥልኝ የተከበራችሁ አድማጮች። ከተወሰነ ጊዜ በፊት በኢትዮጵያ የመጀመሪያው ዘመናዊ አጭር ልቦለድ በሚል ቅጥያ የሚታወቀውን በ1941 ዓ.ም የተጻፈውን የተመስገን ገብሬን የጉለሌው ሰካራም አቅርቤላችሁ ይህን ታሪክ አገኘሁበት ጋሽ ዘሪሁን አስፋው ካሰናዱት ልቦለድ አዋጅና ሌሎች አጫጭር ታሪኮች ከሚለው መጽሐፍ ሌሎችንም ታሪኮች እንደማቀርብላችሁ ቃል ገብቼ ነበር። ዛሬ እንግዲህ የአማርኛ ልቦለድ ድርሰት ከ120 ዓመታት በፊት ምን ይመስል ነበር ለሚለው ማሳያ የሚሆነን የአፈወርቅ ገብረ ኢየሱስን እውነት ተመዶሻው ነው የተሰኘውን ተረት መሰል ታሪክና በሀገራቸው እንዲመሰረት የሚፈልጉትን አይነት አስተዳደር ያንጸባረቁበትን ልቦለድ አዋጅ የተሰኘውን ድርሰት አስደምጣችሁና ከደጃዝማች ታከለ ወልደ ሐዋርያት ደግሞ እንዲሁ የመልካም አስተዳደር እጦትን የሚተቹበትን ውስጠ ወይራ የሆነውን እንቆቅልሽ የተሰኘውን ድርሰትና በጊዜው የነበረውን የቅኝ ግዛት ኃያላን አገራትን ሽንገላ በግልጽ ለማሳየት የጻፉት ትምህርተ ህቡዓት የተሰኘውን ታሪክ አስደምጣችኋለሁ። በዚህ መጽሐፍ ውስጥ ያሉት አብዛኞቹ ድርሰቶች ዋና ይዘቶቻቸው ስለ ግብረ ገብ፣ ስለ የሀገር ፍቅር፣ ስለ መልካም አስተዳደር፣ ለምስኪኖችና ለድሆች ተቆርቋሪነት የሚታይባቸው የወቅቱን ማህበራዊና ፖለቲካዊ ሁኔታ የሚያሳዩ በምሳሌና በፈሊጥ ትችትን የሚሰነዝሩ ትክክል ነው ብለው የሚያስቡትን ለመጠቆም የሚሞክሩ ነበሩ። ስለ ደራሲዎቹም አንዳንድ ነገር እላችኋለሁ። ቪዲዮዎቹን ላይክና ሼር ማድረግ፣ አስተያየቶቻችሁን በኮሜንት ማስቀመጥና አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ወደ ትረካዎቹ እናልፋለን። ነጋድራስ አፈወርቅ ገብረ ኢየሱስ። አፈወርቅ ገብረ ኢየሱስ የመጀመሪያው የአማርኛ ልቦለድ መጽሐፍ ደራሲ ናቸው ተብሎ የሚታመን ሲሆን ይህም ጦቢያ የተሰኘው መጽሐፍ ነው። ከመጀመሪያው የጣሊያን ወረራ በፊትም ጣሊያን ስዕል እንዲማሩ ተልከው በዚያ ነበሩና ጣሊያኖች የውጫሌን ውል 17ኛ አንቀጽ እንዴት አዛንፈው ተርጉመው በመላው አውሮፓ ኢትዮጵያ የኛ ግዛት ሆናለች እያሉ እየነዙ እንደሆነ እዚያ ለጉብኝት ሄደው ለነበሩት ለልዑል ራስ መኮንን ያሳወቁት እሳቸው ናቸው። አጤ ምኒልክ የሚል ሌላ መጽሐፍም አላቸው። እውነት ተመዶሻው ነው የሚለው ታሪክ በ1898 ማለትም ከዛሬ 120 ዓመት በፊት እንደተጻፈ መጽሐፉ ላይ የተገለጸ ሲሆን ልቦለድ አዋጅ የሚለው ዓመተ ምህረቱ አልተገለጸም። እውነት ተመዶሻው ነው። አንድ ወልደ ዞፍ የሚባል ዞን ጥሞኝ አንዲት ወለተ ዞፍ የምትባል ዞካካ ባልቴት አገባና አብረው ይኖሩ ጀመር። ወንዱ የተሰናዳለትን አራጦ ተቀምጦ ተመብላት በቀር እንኳን ስራ የፈሰሰ ውሃ ማቃናት አያውቅም ነበር። ምሽቲቱ ግን ምንም ዞላ መሳይ ብትሆን የሙያ ሰርታ ምንም ብላ ያን ዘተር ባሏን ሳታጠግብ አታድርም ነበር። አንድ ቀን ግን እሷ ታመመችና የሚበላ ነገር አጡ። በዚህ ጊዜ ወለተ ዞፍ ለባሏ እንዲህ አለችው፣ አየህ አንተ እንደ ወንዶች ሁሉ ስራ አውቀህ ቢሆን እንዲህ ረሃብ ባላኮመተንም ነበር። ስራ ባለመውደድህ ግን እንዲህ በችጋር ታነቅነ። እንዴት እንዳንተ ያለ ችምችም ጎበዝ ጤና ያላጠጠው ክንዱ ያፈረጠመ ጡንቻውና ደንደሱ ያንበሳ የመሰለ ባላግብቼ መስራት አቅቶህ እንዲህ በዘመነ ጥጋብ በረሃብ ልሙት ብላ አዝና ነገረችው። ወልደ ዞፍ ግን ከተፈጥሮ ምንም የማያውቅ ሞኝ ነበርና ስራ ማለት ምን ማለት ነው ብሎ ጠየቃት። ወለተ ዞፍ ቶሎ ብላ ስራ ማለትማ መቆፈር፣ መደርኘት፣ ካንቻ መምታት፣ እህል መዝራት፣ ማረም፣ መጎልጎል፣ መውቃት፣ ማምረት፣ ከዚያ ወዲያ የሰው እጅ ሳያዩ እንደ ልብ መብላት፣ ጥሩ ጠላን መከሽከሽ ነዋ ብላ መለሰችለት። ወልደ ዞፍ ይህንን ሰምቶ ጥቂትም አልቆየ ምሳሩን በትከሻው ላይ አንጠልጥሎ ሄደና ሰው ደርሶበት የማያውቀው ቀሳ ዱር ሲደርስ ካንቻውን ይቆርጥ ጀመረ። ያ ዱር የህቧን ቦታ ኑሮ ገና በምሳሩ አንድ ሁለት ጊዜ ኳ አድርጎ መቁረጥ እንደጀመረ ተህቧኑ አንዱ መጣና አረ ማነህ ቤታችንን የምታፈርስብን ብሎ ጠየቀ። ወልደ ዞፍም እኔ ነኝ ቢርበኝ ቢጠማኝ እህል ለመዝራት ብዬ አለ። ያ ጻድቅ ተው የምንጸልይበትን ቦታ አታበላሽብን፣ ስለዚሁ ፋንታ ይኸውልህ ይህችን ገበታ ውሰድና ተቤትህ ስትደርስ ተምሽት ጋር ሆነህ መብላት ባማራቸው ቁጥር ፈትፍች ገበታ በሏት ብሎ መክሮ
ለሰውም እንዳይናገሩ አድርጎ ሰደደው። ወልደ ዞፍ ቶሎ ተቤቱ ሄዶ ገበታይቱን ለምሽትቱ አሳይቶ ነገሩን ሁሉ አጫወታት። ሁለቱም ተፋጥነው ፈትፍች ገበታ ቢሏት ያቺ ቆሬ ገበታ ተመና የሚጣፍጥ ፍትፍት ሙሉን ለጣለባት። ከዚህ ወዲያ ሁለቱም በጤናቸው እጃቸውን እየታጠቡ እየቀረቡ በራባቸው ቁጥር ፈትፍች ማለትና መዋጥ ብቻ ሆነ ስራቸው። ወለተ ዞፍም የሙያ መስራቷን ተወችው። ሁለቱም አወለወሉና እጅግ አማረባቸው። የጎረቤቶቻቸው ሰዎችም ድህነታቸውን ያውቃሉና ምን እየበሉ ነው እኒያ ሞኞች የግምጃ ራፊ የመሰሉት በዚህ ወር እየተባባሉ ይጠያየቁ ገቡ። አንድ ቀን እኒሁ ወልደ ዞፍና ወለተ ዞፍ ዘመዶቻቸውን ለማየት አሰቡና ያችን ገበታ ወስደው ታንድ ጎረቤታቸው እባካችሁን እስትንመለስ ድረስ አስቀምጡልን፣ ነገር ግን ፈትፍች ገበታ አትበሉብን ብለው ወደ ዘመዶቻቸው አገር ሄዱ። እነዚያ ጎረቤቶች ግን እሺ አንላትም ተጠንቅቀን እናቆያቸዋለን ታሉ። በኋላ እነዚያ ተሄዱ ወዲያ ስለምን ይሆን ፈትፍች ገበታ አትበሉብን ያሉ ብለው ብልሃቱን ለማወቅ ፈትፍች አሏት። ያችም ገበታ እንደ ልማዷ በፍትፍት ተንቸረፈፈች። እነሱም እያደነቁ ፍትፍቱን ዋጡ። ዘለገዱና እንግዲህ ተሰበረች ብለን እናስቀርባቸው ብለው ተማከሩ። ወልደ ዞፍና ወለተ ዞፍ ታንድ ወር በኋላ ተፍትፍታቸው ለመድረስ ሲሮጡ መጥተው እስቲ ገበታችንን መልሱልን ቢሉ ተቆጥላ ያኖረናት ሳለ ወድቃ እንክትክቷ ቢወጣ የደቀቀው ግል ተንግዲህ ምን ስራ ይዝላችኋል ብለን ጠራርገን ታዘቅጥጣል ነው አሏቸው። እነዚህ ሞኞች ባልና ምሽቶችም ተባዶ ቤታቸው ገብተው ጦማቸውን ሲላቀሱ አደሩ። በማግስቱ ማለዳ ወልደ ዞፍ መጥረቢያውን ይዞ ሄደና ተዚያ ዱር ቆፍ ያደርግ ጀመር። በዚህን ጊዜ አንድ ጻድቅ መጥቶ ረማነ ቤታችንን የምትመነስትብን አለ። ወልደ ዞፍም እኔ ነኝ፣ ቢርበኝ ካንቻ ቆርጭ እህል ለመዝራት ብዬ ነው አለ። ያ ባህታዊም ምን ነው ፈትፍች ገበታን ሰጥተነህ ራበኝ ትላለህ አለ። እሱም ገርሳቁን ሳቀና እውነት ነው፣ ነገር ግን ተጎረቤታችን አደራ ኑረናት ሳለ ተሰባበረች ብሎ መለሰ። ከዚህ የተነሳ ያ ጻድቅ አንዲት ሳቢሳ የመሰለች ቄብ ፍየል አምጥቶ እንካ ይህችን ውሰድና ገንዘብ ስትፈልግ ወርቅሪ በላት፣ እግዚአብሔርን አመስግን፣ ሰው አትመን ብሎ ሰደደው። እሱም ፍየሉን ነድቶ ሄዶ ተቤቱ እንደደረሰ ለምሽቱ ያ ባህታዊ እንደነገረው አድርጎ ነገራት። ከዚህ ወዲያ ወለተ ዞፍ የደጁን ሲወሎ ሰው ድንገት የሚያደርጉትን እንዳያይ በመሎጊያ ደንጉራ ዘግታ ያችን ፍየል ወርቅሪ ባለቻት ጊዜ የወርቅ ኮረኮሯን ጠብ ፍትልክልክ ታረግ ጀመር። ከዚህ ሁሉ በኋላ ብዙ ሀብታም ሆነው ሲኖሩ ወደ ዘመዶቻቸው ሀገር ደርሰው ለመመለስ አሰቡ። ያችን ፈትፍች ገበታ አደራ ተተውባቸው ተነበሩት ሰዎች ፍየላቸውን ወስደው እባካችሁ ተዘመዶቻችን ሂደን እስትንመጣ ድረስ በደጋ ስራችሁ ሳታስርቡ አቆዩን፣ ብቻ አደራ ወርቅሪ አትበሏት አሉና መንገዳቸውን ተነሱ። አደራ ተቀባዮች ግን ለፍየላቸው አታስቡ፣ ከፊታችን አስረን እያበላን እያጠጣን ጨውም እያላስን አምቦም እያስመጣን እያስጠጣን ወፍራ እንድትቆያቸው እናደርጋለንና ይቅናችሁ፣ ደህና ይመልሳችሁ ብለው ሰደዷቸው። ወዲያው ኧረ ስለምን ነው ወርቅሪ አትበሉብን ማለታቸው? ይህችን ቄብ አንድ ነገር ተሌለ እንዲህ ባላሉም ነበር፣ እስቲ እንሞክረው ተባባሉና ወርቅሪ ፍየል ብለው አንድ ጊዜ እንደተናገሩ ያች ፍየል የወርቅ ኮረኮር ዝርግፍግፍ እያደረገች ወለሉን ሁሉ የአደይ ቅንጣሽ የመሰለ ወርቅ ብቻ አደረገችው። እስ በርሳቸውም እየተያዩ ወይ ግሩም ወይ ታምር ወይ ጹብ ድንቅ ሲባባሉ ቆዩና ነብር በላት ብለን እናስቀራት ብለው ተማከሩ። ወልደ ዞፍና ወለተ ዞፍ ተሄዱበት ሀገር እንደተመለሱ ፍየላቸውን ለመውሰድ ተነዚያ ጎረቤቶቻቸው ቤት ሄዱ። ነገር ግን ገና ተደፋሉ ሲደርሱ ግፋን ሄዱና ያዘኑ መስለው ግንባራቸውን አጥቁረው አይናቸውን አነሁልለው ያችን ፍየል አንድ ማለዳ ምድር ከዚህ ከደጃፋችን ካለችው ጉልጭማ አስረን ቅጠል መሳይ ስትበጣጥስ ሳለ በእንሶስላውና ባደሱ መካከል ተስቦ መጥቶ አንቋ ይዟት ሄደ ብለው አረዷቸው። እነሱም የክፋት መሆኑን ሳይጠረጥሩ አልቅሰው ወደ ቤታቸው ሄዱ። ወለተ ዞፍ ሌሊቱን ሁሉ ስታዝን አድራ በጠዋት ተነሳችና
እንዴት ይደረጋል እንግዲህ ሂድና ካንቻ ቁረጥ እንጂ ብላ ለባሏ መከረችው። ወልደዞፍም ሁለተኛም አፏን አላስከፈታት። ቶሎ ምሳሩን በጫንቃው አንግቶ በቅምጫና ውሃውን ይዞ ተጓዘና ተዚያ ጥሻ ዱር ይቀፈቅፍ ጀመር። ያ ፈትፍች ገበታንና ወርቅ ፍየልን የሰጠው ጻድቅ ከጥሻው መካከል ወይባውን ለብሶ የሳቢሳ ላባ የመሰለ ጽህሙን አንጀርጎ መጣና ምን ነው ልጄ የብዙ ሕቡዓን አጽም ያረፈበትን ብዙ አረጋውያን የሚጸልዩበትን የወገባቸው ቅናት እስኪበጠስ የሚሰግዱበትን ዱር መተት መደምደዋል አለው። ወልደዞፍ እንደ ልማዱ ቢርበኝ ነው አለ። ያም ባህታዊ ምን ነው አንድ አይሉ ሁለት ጊዜ የሚበቃህን ያህል ሲሳይ ሰጥቼህ አለው። እሱም እውነት ነው፣ ነገር ግን ገበታይቱም አደራ ታስቀመጥንበት ተሰበረች፣ ፍየሊቱንም ከዚያው ቤት አደራ ትተናት ሄደን ነበር፣ ብንመለስ ነብር በልቷት አገኘን አለ። ያ ባህታዊ ናጫ ጉንጉን የመሰለ ሪዙን በጣቱ እየገለሳሰሰ ሲተልዝ ቆያየና አንድ ትልቅ መዶሻ አምጥቶ እንካ ይህን መዶሻ ውሰድና ከዚያ ገበታይቱንና ፍየሊቱን አደራ ኑረህበት ተነበረው ቤት ቀጥቅጥ መዶሻ ትበሉብኝ ብላ አስቀምጠው ብሎ ነግሮ ተቤቱም ሳይሄድ በፊት ወደዚያው እንዲሄድ መክሮ ሰደደው። ወልደዞፍ ከቤቱ ሳይገባ በፊት እንደታዘዘው ከነዚያ አደራ በሎች ቤት ሄደና ያን ትልቅ መዶሻ አሳይቶ አደራ እንዲያስቀምጡለት ለምኖ ቀጥቅጥ መዶሻ እንዳትሉብኝ ብሎ አማጥኖ ሄደ። እነሱም አይናቸውን ሳያሹ እሺ ምን ከፋ ብለው ተቀበሉ። ወልደዞፍ ገና እግሩ እንደነቀለ እነዚህ አደራ የጣፈጣቸው ጎረቤቶች እንደ ልማዳቸው ሁሉ ኧረ ምን ነገር ይኖርበት እስቲ እንሞክረው ተባባሉና ቤተ ዘመዱ ሁሉ አንድነት ዙሪያውን ተቀምጠው ቀጥቅጥ መዶሻ ባሉት ጊዜ ያ መዶሻ ቋጥቋጥ እየዘለለ ራሳቸውን ይፈጠፍጣቸው፣ ይፈለክሳቸው፣ ይፈለካክታቸው ጀመረ። በዚህ መዶሻ አንድ ርብ እንደገባበት ቤት ሲጫጫሁ ወልደዞፍ እስከ ምሽቱ ሲሮጥ ደረሰ። እነዚያ አደራ የተገቢዎችም በደም አበላ እንደተነከሩ ፈትፍች ገበታ ምቹላችሁ፣ ወርቅ ፍየልም ምቹላችሁ፣ ተመዶሻችሁ ማት ብቻ አውጡን ብለው ለወልደዞፍ መለሱላቸው። ልቦለድ አዋጅ። አዋጅ ነጋሪው ተንጉሱ ቃል አስቀድሞ ከአደባባዩ ላይ ወይም ተገበያው ላይ ከፍታ ለስፍራ ቆሞ እንዲህ ይላል። ስማ ስማ ስማ፣ መስሚያ ይንሳህ የአገራችን ጠላት፣ የጃንሆይ ጠላት። አዋጁ ይቀጥላል። አገሬ ሆይ በጥንቶች በተገቡት ባቅኞች ነገስታት ጊዜ አገራችን ጽርሐ ሜዳ ጠላቷን አጥቅታ ተስማምታ ሃይማኖት አሙልታ አስፍታ በአንድ በተገባው ንጉሥ ተዳኝታ ለምልማ ሰፍታ በዓለም በደስታ ትኖር እንደነበረ ታውቃለህ። በኋላ ግን ተንጉሥ ኸሊፋ ጀምሮ እስከ ዛሬ ድረስ ለእውነተኛው ተወላጅ ለእውነተኛው ባለዘውድ ባላልጋ ቀርቶበት እንዲያው ማንም ኃይለኛ ጊዜ እያነሳው ትሄትም የት እየመጣ ነገስሁ እያለ ባልተገባው አልጋ እየተቀመጠ የማያውቀውን ዘውድ በገዛ እጁ እያነሳ እየጫነ ታባቱ ያልቆየ ሁሉ እየጨበጠ ያችን የመሰለች አገራችንን ድምጥማጧን አጠፋት። ሰውንም ሲዘርፍ ሲገፍ ሲያስር ሲፈታ ግፍ ሲሰራበት ኖረ። ስማ አገሬ ሆይ ይህን ሁሉ ግፍ ይህን ሁሉ መከራ አንተም አትረሳው እኔም አልስተው። ይህን ሁሉ ነገር ይህን ሁሉ ጭካኔ የሚያድረጉ ያው ንጉሥ ምንም ተነገሰ በኋላ በገዛፉ የንጉሥ ተወላጅነቱን ቢያወራ ምንም ቢሆን ባልተገባው አልጋ መቀመጡን እየታሰበው መቼም በድንገት በአጋጣሚ የተገኘ አልጋና ዘውድ እንደምቧይ ካብነውና ለልጅ ልጁ እንዳያልፍ ስላወቀ ለኔ አሁን ደስታ አለኝ ለኋላው ሀገር ቢጠፋ ምን ቸገረኝ እንደማለት ነውና እወቀው። አገሬ ሆይ ዜጋዬ ሆይ አሁን ግን ተብዙ ዘመን ወዲያ እኔን ስላሴ በአያት በቅድመ አያቴ መንግሥት ታገቡኝና ባልተገባው በማንም ሰው እጅ እየገባ ወዲህና ወዲያ ሲንገላታ አይኖረውን የአያቴ ቅድመ አያቶቹን ዘውድ ተብዙ ዓመት ወዲህ መልሶ
በእኔ እጅ ታደረገው መዓቱ ወደ ምሕረት፣ ቁጣው ወደ ትዕግሥት መመለሱ ነውና እወቀው። አሁንም ስማ አገሬ ሆይ ስማ። በክርስቶስ ቸርነት በአገሬ በጽርሐ ሜዳ ውቃቢ እኔ ነገዝኩልህ እንጂ አልነገዝኩብህም። መጣሁልህ እንጂ እንደ ሌሎች አልመጣሁብህም። አይዞህ አገሬ፣ የወትሮ መከራ አልፎልሃልና ደስ ይበልህ። በዱር በገደልም ያለህ ግባ ምሬሃለሁ። ከዛሬ በፊት ባደረግኸው ስህተት አትከሰስ፣ አትወቀስ። ነገር ግን በእኔ አድሮ ይህን ምሕረት ያወረደልህን አምላክ አመስግን። አራሽም ረስ፣ ቆፋሪም ቆፍር፣ ነጋዴም ነግድ፣ ካህንም ታቦትህን አገልግል። ወታደርም እኔን አልልህም አገርህን ጽርሐ ሜዳን በቅን አገልግል። መኳንንት ሎሌ ማሳደር፣ ድሃ መደገፍ እወቅ። አገር መልማቱ በመኳንንት ደብር መድመቁ በካህናት ነውና እወቅ። ተንግዲህ ግን ወታደርም ባላገርም ትክክል ይኑር እንጂ አንዱን አንዱ እኔ አጠቃለሁ አይበል። በመድኃኔ ዓለም ፊት ቄሱ ቆመሱ፣ ድሃው ንጉሡ ትክክል እንደሆነ በዚህም በእኔ ዘንድ ድሃና ሀብታም፣ ወታደርና ባላገር ትክክል ነው። ስማ አገሬ ሆይ ተዛሬ ጀምረህ ደስ ይበልህ። በባዕድና በጨካኝ መንግሥት ጊዜ የነበረው የሰሪና ምሪት የሚሉት ክፉ ግዕዝ እስተመቼውም እንዳይኖር ሕግ አድርጌልሃለሁና ተሚገባው ታመት ግብር በቀር ሌላ ነገር አይድረስብህ። እንደ ጥንቱ ሥርዓት ለመኳንንት እንጨት መቁረጥ፣ ቤት መሥራት፣ ዶቄት መጫን፣ ምጣድ መሸከም የሚሉትም አይድረስብህ። ወታደርም የሆንክ የወር ቀለብህን የዓመት ደሞዝህን ምስለኔዎች ተሚያሰናዱልህ ስፍራ እየተቀበልህ እኔን ተከተል እንጂ እንደ ወትሮ መስሎህ ተደሃ ቤት እየገባህ አስቸግራለሁ እቀላውጣለሁ ያልህ እንደሆነ ብርቱ ቅጣት ይኖርብሃል። ድሃውን አትጎንጥ። ደግሞም ወታደር አለ ባላገር፣ ባላገርም አለ ወታደር፣ ሀብታም አለ ድሃ፣ ድሃም አለ ባለጠጋ መኖር ክንድ አለ ጣት፣ ጣት አለ ክንድና አለ መዳፍ እንደመኖር ያለ ነውና ተባላገር ጋር ተስማማ፣ ተከባበር። ባላባትና ባለጉልትም የሆንክ እንደ ጥንቱ ሥርዓት በድሃው ጫንቃ በድሃው መቅቡጥ ማደርህን ትተህ ገባሩ በተገባ የዓመት ግብሩን ሲሰጥህ ተቀበል እንጂ ሌላ አበል አይመርህ። ለሀገር የሚበጅ ለአንተም የሚጠቅም ነገር በጣም አስቤ ሕግ እስታደርግ ድረስ ግን ሁልህም እያባትህ ግዛት እያባትህ ጉልት እንዳለህ ቆይ። እኔን የወደደ ማለት ድሃን የጠቀመ አገር ያለማ ነው እንጂ ጋሻ ያነገበና የተከተለኝ ብቻ አይደለም። እስተ ዛሬ የነበረው አጓጉል ሥርዓት አገራችንን አጠፋ፣ ድሃውን በደለ። እስተ ዛሬ የነበረ ምሪትና ተሰሪ ቅሉጥ የሚሉት የአረመኔና የደንቆረው ሥርዓት እንኳን ባላገሩን ተገዡን ለዘራፊውና ለገፋፊው ለወታደሩም ለገዡም አጎደለው እንጂ አልጠቀመውም። አለመጥቀሙ በድፍን አውሮፓ እያደረ ታይቶ የማያውቅ ዕጹብ ድንቅ ብዙ ብልሃት ብዙ ጉድ ሲታይ በአገራችን በጽርሐ ሜዳ እስተ ዛሬ ተድንቁርና በቀር የተሻለ ነገር ባለመታየቱ ይታወቃል። ይሄ ሁሉ ነገር በገዡ ጨካኝነት በድሃው አለማረፍና በጤና አለመስራቱ ነው። አሁንም ስማ አገሬ ሆይ ወታደርም በደሞዝህ እደር፣ ባላገርም አርፈህ መሬትህን አልማ። ዳኛም የሆንህ ፍርድ አታጓድል። ዛሬ ሰው ነገ አፈር መሆንህን እስበው። የክርስቶስን ዳኝነት አስተካክለህ ያዝ እንጂ ለሀብታም ለድሃ ለአጭር ለረጅም አትበል። ገንዘብም አያታልህ። ከሳሽና ተከሳሽም የሆንህ ነገሬ እንዲቀናልኝ እያልህ ለዳኛ መቅቡጥ የሰጠህ እንደሆን ሙግትህንም መና አስቀርተህ በገንዘብህና በአካልህ ተቀጥተህ ትሄዳለህ። ሌላ ተዚህ ያማረና የተሻለ ሕግ አስቤ ተብልህ ታዋቂም በምክር ቀድቼ እስታወጣ ድረስ የዚህ አዋጅ ቃል ተቀድቶ በመንግሥታችን ውስጥ ያለው ምስለኔ እየሄደ በየአደባባዩ እንዲነበብ ፈቃድ ሰጥተናል። በሱራራ ከተማ ተጻፈ። ደጃዝማች ታከለ ወልደ ሐዋርያት ደጃዝማች ታከለ ወልደ ሐዋርያት ከሁለተኛው የጣሊያን ወረራ በፊት ከኃይለ ሥላሴ ጋር በጣም ወዳጅ ነበሩ። በልጅ ኢያሱ ግልበጣ ላይም እጃቸው እንዳለበት ይነገርላቸዋል። በኋላ ግን በጣሊያን ወረራ ጊዜ የንጉሡን መሰደድ አጥብቀው ከሚቃወሙት ውስጥ ነበሩ። አፄ ኃይለ ሥላሴ ከሀገር ሲሰደዱ ደጃዝማች ታከለ ኢትዮጵያ በመቅረት በየክፍለ ሀገራቱ በመዟዟር አርበኞችን በማደራጀት ከፍተኛ ትግል አድርገዋል። ጠላት ከሀገር ከተባረረ በኋላ ግን
ከአፄ ኃይለ ሥላሴ ጋር ሊስማሙ አልቻሉም። አፄ ኃይለ ሥላሴ ከስደት ሲመለሱ የአዲስ አበባ ከንቲባነትና የሸዋ ጠቅላይ ግዛት አስተዳዳሪነት ማዕረግን ጨምረው ቢሾሟቸውም ታከለ ግን ንጉሣዊ አስተዳደር ቀርቶ ሕዝባዊ አስተዳደር እንዲመሰረት ይፈልጉ ነበርና ከ3 ጊዜ በላይ መፈንቅለ መንግሥት እንደሞከሩ ይነገራል። ወደ መጨረሻ ላይም ከአዲሱ ትውልድ የለውጥ አቀንቃኝ ተማሪዎች ጋር ለመተባበር እየሞከሩ ነበር። በህዳር 8 1962 ዓ.ም ጸጥታን ለማደፍረስ ብጥብጥ ለመፍጠር ለአመፅ ሥራ መዘጋጀታቸው ታውቋል ተብሎ በቤታቸው እንዳሉ ሊያዙ ሲከበቡ ከፖሊስ ጋር ተታኩሰው በመጨረሻም ሕይወታቸውን በእጃቸው እንዳጠፉ ይታመናል። የደጃዝማች ታከለ ወልደ ሐዋርያትን ታሪክ ሌላ ጊዜ በሰፊው አቀርብላችኋለሁ። እንቆቅልሽ የሚለው ታሪክ የተጻፈው በ1918 ማለትም የዛሬ 100 ዓመት ሲሆን ትምህርተ ህቡዓት የተሰኘው ደግሞ በ1919 ዓ.ም እንደሆነ መጽሐፉ ላይ ተገልጿል። እንቆቅልሽ ችግር በሚባል አምባ ተቀምጬ ስኖር በዚህ ዓለም ስለሚሻለው ትዳር ለመፈለግ ሐሳብ በሚሉት ጎዳና ወጣ ወርድ ነበር። ማስተዋል ከሚባል ሰው መንገድ አጋጥሞን ምኞቴን ሁሉ ባጫውተው አሁን አንተ ካመለከትከኝ ኑሮ ሁሉ ለአሁን እንደ ጊዜው ይልቅ ይህ ይሻላል ብሎ ቀጥሎ የተጻፈውን ቃል ምክር ሰጥቶ በተስፋ አጽናናኝ። አሳባቂና ምቀኛ የማይገቡበት፣ አማላጅና ጉቦ የማይፈለግበት፣ ለሰራተኛውም እንደ ድካሙ መጠን ዋጋው የማይጎልበት፣ ስጦታ የማያቋርጥ፣ ገንዘቡ የማያልቅ ምድር የሚባል ጌታ አለ። ግን ምንም ደግነቱና ቸርነቱ ብዙ ነው ስላልኩ በትክክል ካገለገልከው ከወር ቀለብህ ከዓመት ደመወዝህ ዕለት ዕለት ይቆረጥብሃል አለኝ። እኔም የድካም ዋጋዬን በሚዛን ለመቀበል የዘወትር ምኞቴ ነበርና ይህንኑ የምድር ጌታ ስፈልግ ባላገር ከሚባል ስፍራ አገኘሁት። እንደ እውነቱም አጥብቄ ባየውና ብመለከተው አስቀድሞ የዓለም ንጉሥ በስነ ፍጥረቱ እንዳዘዘው ቃሉን ሳይተላለፍ ሕጉን ሳያፈርስ እስካሁን ይኖራል። ሀብታም ወዳጆቹ አደራ ቢያኖሩበት፣ ድሆች አገልጋዮቹ ክራይ ቢሰሩለት በአንዱ 30ና 60 እስከ 100ም ትርፍ እየጨመረ ይሰጣቸዋል። ከዚህ ወዲህ ይህን ሁሉ ተመልክቼ ጥንድ በሮች ረዳቶቼን ይዤ ይህን የምድር ጌታ እያገለገልሁ የወር ቀለቤን እሸቱን የዓመት ደመወዜን ምርቱን እየበላሁ በሕይወት ስኖር ክፋትና ጭካኔ የሚባሉ ሽፍቶች ዘምተው በሹማምንት ልብ ገብተው ብዙ ድሆች አጠፉ። እነ ደግነትና እነ እውነትም የሚባሉት የፍርድ መምህሮች፣ ዳኞች አዋጅ አፍርሰው በልባቸው የሌባ ዋሻ የቀማኛ መሸሻ መሆናቸውን እየተመለከቱ ብዙ ወገኖቻቸውን እየያዙ ተሰደዱ። እኔም ይህን ሁሉ በተመለከትኩት ጊዜ ኤርምያስ ስለ ኢየሩሳሌም ጥፋት ካለቀሰው ይልቅ ሰውነቴ መጽናናት እስኪሳነው ድረስ በጣም ሳዝን፣ ያው ማስተዋል የሚባል ሰው በእንቆቅልሽ ነገሩን ያሳስበኝ ዘንድ ተመልሶ ያጫውተኝ ጀመረ። እንቆቅልህ አለኝ። እኔም ላውቅልህ አልኩት። መስኳ ያማረ፣ አታክልቷ የለመለመ፣ ወንዟ የሰመረ፣ ምድሩ ሳይቆጠቆጥ እሾሁ ሳይታረም ዕለት ዕለት በየጊዜው አውቀው ፍሬ የሚሰጡ የወይን አትክልቶች የበዙበት የሕይወት አገር አለች። ግን የአታክልቱን ግንድ ስሩን አራዊቶች ይግጡታል፣ ቅጠሉን ትሎች፣ ፍሬውንም ወፎች ይለቅሙታል። ደግሞ አንድ ሰው ኃይል ተጎናጽፎ በቀኝ እጁ ወንጭፍ በግራ እጁ ወጥመድና ሌላም መሳሪያ በየአይነቱ ይዞ በተቀረው ሁሉ ተግባሩን ሲያዘጋጅበት ወንጭፉና ይልቁንም ወጥመዱ ለጊዜው ሥራ ፈቷል። እንግዲህ ይህን ተርጉምልኝ ብሎ ጠየቀኝ። እኔም ፍቺው ይህን ይመስላል ብዬ መለስሁለት። አገሪቱ እንጂ መልካምነቷ ኢትዮጵያን፣ አትክልቶቹ ድሆቿን ይመስላሉ። አራዊቶቹ ክፎች ሹማምንትን፣ ወፎቹ የውጭ አገር ሰዎችን ይመስላሉ። ሰውየው ቢሆን አልተገለጸልኝም። ስለሆነ እንቆቅልሹ አሁን እኔ እንደፈታሁት እንደሆነ የአገሪቱ ሰዎች በወገኖቻቸው ጨክነው የድሃውን ስር ነቅለው ሊያጠፉ የግንዱን ስር እየጋጡ ዛፉን ለማድረግ መጣጣራቸው፣ ስለዚህ የድሃው ጉዳት እጅግ ያሳዝናል። ይልቁንም ባዕዶቹ የውጭ አገር ሰዎችም ፍሬፍሬውን እየለቀሙ መጠቀማቸው በጣም ይገርማል ብለው የሆነ ሆኖ እንቆቅልሼን ጨርሳ አልፈታልኝምና አገር ስጠኝ አለኝ። ቅጣት የሚባለውን አገር ሰጠሁትና ጉቦና አማላጅ ባለሟልና አስመሳይ የሚባሉትም ወንበዴዎች አያስገቡኝምና አልቀበልህም አለኝ። ዳግም መርጦ መሾም የሚባለውን አገር ብሰጠው
ወገንና ረዳት የሚባሉትን ወንዞች በየት ተሻግሬ ልግባ? አይሆንም አለኝ። ከዚህ ሌላ ብዙ ሀገር ሰጥቼው ቢነቅፍብኝ መልካም ደንብ የሚባለውን ሀገር ሰጠሁት። ይህን ከተቀበለኝ በኋላ ባይሆን መንገዱ እንዳይርቀኝ ይቆይ የሚባለውን የቀድሞ ሩቁን መንገድ ትቼ አሁን በቅርቡ በወጣው ትጋት በሚባለው በተፈሪ ጎዳና እንደምንም ሄጄ ገባበታለሁ። ግን እኔ በመልካም ደንብ ተቀምጬ ምን አጥቼ? ሁሉ በጄ ሁሉ በደጄ። እንዳልሰድብህም ወንድሜ ነህ፣ እንዳልተውህ ጠላቴ ነህ አለና ነገሩን ሳይጨርስልኝ ሰዓት ደርሶብኛልና ጸሎት ላድርግ ብሎኝ ሰወር ካለች ቦታ ሆኖ ሲጸልይ አልፎ አልፎ ንባቡን ሰማው ነበር። ጸሎቱን ካደረሰ በኋላ እንቆቅልሽን መፍታት ሲጀምርልኝ ሚስቱ ወይዘሮ ማሰብ ይሉኝታና ፍርሃት የሚባሉት እንግዶችህ መጥተዋልና ተነስተ ሸኛቸው ብትለው ቆየኝ ብሎ ሄደ። እኔ ግን ብጠብቅ ስለዘገየብኝ የአገሬ ልጆች ብዙ አስተዋዮች መሆናችሁ በዚህ በብርሃንና በሰላም ተመስክሯልና ይህን እንቆቅልሽ እንድትፈቱልኝ በተስፋ ጠይቃቸዋለሁ። ብርሃን ትእዛዝከ በዲበ ምድር ሰላመከ ሀበነ። ትምህርተ ህቡዓት አበጋዝ ጥቅሙን ሳያውቅ የሚባል ዘመዴ ስለ ሀገር ፍቅር ይህስ ግፍ ይቅር የኛ ነጻነት ጥቅምህ ነው በእውነት የሚባሉ ባሮቹ በፍርድ ቢወቅሱ ታዝኑ በዚህ የተነሳ ታሞ ጠንቶበታል ቢሉኝ ለማጽናናት ከከተማ ወጥቼ ወደ ባለ ሀገር ሲሄድ ደግሞ በዚያች ወራት ውስጥ ሙሴ ፖለቲክ የሚባሉ የውጭ ሀገር ሰው ነፋስ ለመለወጥ ይሄዱ ኖሮ መንገድ አጋጥሞን ነበርና ስለ ሀገራቸውና ስለ ሀገራችን አኳኋን ብዙ ነገር ተጨዋወትን። ስለዚህ ከንግግራቸው መካከል ትዝ የሚለኝና የማይረሳኝ ነገር አለና ይህንኑ በሚከተለው ቃል ለኢትዮጵያ አስተዋዮች ማሳሰቢያ ትሆን ዘንድ አጫውታቸዋለሁ። በመንገዳችን ላይ ወጪውና ወራጁ ተላላፊው መንገደኛ ብዙ ሰው ነበርና ይህ የምናየው ሰው ሁሉ ምነው መከራና ችግር የበዛበት ይመስላል። እኔማ ከሀገሬ ከወጣሁ እስካሁን እንደማየውና እንደምሰማው በሕዝባችሁና በሕዝባችን መካከል ብዙ የትክክልነት መለያየት አለ። ደግሞም የሚሻለው እኛ በአገራችን ታላቆችም ሁሉ የተገባቸውን ይዛሉ እንጂ ማንም ቢሆን አንዱን አንዱ አጥቅቶ እንደ ሐሳቡ አያደርገውም። ይልቁንም አታውቀው ይሆናል እንጂ በየቅኝ ሀገራችንም የሚኖሩ ዜጎቻችን እንኳ በትክክልነት እንደማረጋቸው በብዙ ሀብትና ምቾት ተጎናጽፈው መንግስቱን እያመሰገኑ በደስታ ይኖራሉ አሉኝ። እኔም መልሼ ይህንስ ነገር ይተውት ማለት በሰው ሀገር እየመጣችሁ የምትናገሩት ያፍ ንግድ ነው እንጂ በአውሮፓ የሚኖሩ አሳሳቢዎቻችን እንደሚሉንና ጆርናሎች ሁሉ እንደሚያወሩትስ በሀገራችሁ ላይ ለሚኖሩ ለውጭ ስደተኞች የምትሰሩት ግፍና አድሎ ብዙ ነው ይላሉሳ ብላቸው እንዴት ያለ ግፍ ብለው ጠየቁኝ። ይቅርና ከብዙ በጥቂቱስ እንኳ ስለ ሕዝብ ጥቅም በተሰራው ጎዳና ላይ የባዕድና የወገን መንገድ ለይታችሁ ከአፍሪክ ሰው አንዱን ሲሄድ ግጭት ብታገኙ ወርውራችሁ ትገፉታላችሁ። በከተማችሁም ውስጥ ባለ ልዩ ልዩ የጨዋታ ቤትና በሆቴልም ሁሉ ዋጋውን ከፍሎ በማዕረግ ስፍራ የተቀመጠውን ስደተኛ እሱን አምዘግዝጋችሁ በስፍራው እናንተ ትቀመጣላችሁ። በየቅኝ ሀገራችሁማ የሚኖረውን ባላገር የከበደ ቀንበር ጭናችሁ የነፍስ ግብር የሚባል ሳይቀር ታስጨንቁታላችሁ። የግፉ ነገር ስንቱ ተቆጥሮ እያሉ አይ የራስ ሀገር ምንኛ መከበሪያ ናት፣ አይ ነጻነት ምንኛ ታኮራለች ብለው እስከዚህ ተሰቅቀው ያወጉልናል። እስኪ እንግዲህ የሰው ትክክልነትና አንዱ አንዱን አያጠቃውም ያሉኝ የትህትናና የርህራሄ ነገር የመንግስቱስ ምስጋና ከግዛታችሁ ወዴት ተገኘ? ግን ይህንስ ሐሳብና ጎዳናውን የአስመራና የሐማሴን ልጆች የሀገር ቅናት የሚባለውን ጂኦግራፊያና ነጻነት የሚባለውን የካርታ ትምህርት በማያውቁበት ጊዜ ከ1888 ዓመተ ምህረት በፊት ሄደውበት ያውም እጅና እግራቸውን አሳጥቷቸው አለቁ። የተረፉትም ጌታችን ምኒልክ እያሉ በጸጸት ሀገር ይኖራሉ። አሁንም አለመታለል በሚባል ሀገር ሌላ በአንድነት የሚመላለሱበት ልውጥ መንገድ አሰናድተዋልና ይህን ትተን ይልቅ ሐሳብ ለሐሳብ ከተገናኘን ጥቂት ምሳሌ ላውጋዎትና እኔም ወደ ማጽናናቴ እርሶም ወደ ነፋስ መለዋወጦ ይሄዳሉ ብዬ ይህችን ቃል አጫወትኳቸው። ወፍ እያለመደ በላባ የሚነግድ አንድ ሰው ነበረ። አደን ለመፈለግ ሲሄድ ብዙ ወፎች አግኝቶ ለመያዝ ሲያጠምድ
አይተውት ኖሮ አመለጡት። አንዷን ይዞ ነበርና ከቤቱ አግብቶ በመልካም ወርቅ ዘብና በብዙ ጌጥ ሸልሞ በዘመዶቿ ፊት ለፊት በአንጻር አስቀምጦ ደግነቴን አየሽን? እንዲህ ለማስጌጥ ሳለው ለእናንተው ጥቅም ለምን ዘመዶችሽ ይሸሹኛል እያለ ብዙ የትህትና ነገር ያወጋት ጀመር። እሷም አሁን ይህ ጌጥ እኮ የዘመዶች የመጥሪያ ፉጨት እንጂ ነው እያለች በልቧ ውስጥ ስታወጣ ስታወርድ ደግሞ መልሶ ከአሁኑ ኑሮሽና ከዚያ ከቁርኝት ቤትሽ ማንኛው ይሻልሻል ቢላት፣ አይ ጌታዬ፣ አባቶቼ እንዳቆዩኝ ከወገኖቼ ጋር ነፃነቴን ይዤ ያው ቤቴ ይሻለኝ እንደነበረ መርጣለሁ አለችው። እንግዲህ ከወፍ ልብ የሰነፈ ሐሳብ ያለው ሰው ወዴት ይገኛል ብላቸው ነገሬን ሰምተው ዝም ብለው ብዙ መንገድ ሄዱ። ከዚህ በኋላ ምን ነው ጌታ ጨዋታዬን ጠሉብኝ ብል፣ ወዳጄ ሆይ መንገዳችን እንጂ አልተገናኘም አሉ። አዎ ጌታው፣ ቅድም እንዳወጋሁ ዓይናችን ባልተገለጠበት ሐሳባችን በሰነፈበት በድሮ ዘመን ነበር እንጂ በዛሬውስ ጊዜ መሪያችን ተፈሪ ነውና በዚህ መንገድ የሚሄድልዎ ሰው የለም ብያቸው ተለያየን። ደግሞ ጥቂት ጎዳና እንደተራመድሁ ጠርተው ሰማህ፣ አነጋገሬ ያልተሰወረ ፊት ለፊት በመሆኑ ወዳጅነታችን እንዲጸና ተስፋ አለኝና እንግዲህ አንረሳሳ አሉኝ። እኔም መልሼ ባይሆን ይህን ውስጠ ስውሩን እንደ ዲፕሎማቲክ ያለውን ነው እንጂ የፊት ለፊቱስ ቋንቋችሁ ከዚህ ቀደም ተለምዶ ቀንቶን ነበርና በግልጹ ንግግር እኔ ልቅርና የሀገራችን ልጆች ሁሉ እንዲያፈቅረው አይጠረጠርም። ደግሞ አንረሳሳ ስላሉትም በየጊዜው በሰዓቱ ላስታውሰው አረጋግጥልዎታለሁ። አሁንም ጊዜው አልፏልና እርሶም ወደ ነፋስ መለወጦ እኔም ወደ ማጽናናቴ ልሂድ ብያቸው ከተሰነባበትም በኋላ ሀገራቸውና ትውልዳቸውን ባለማወቄ ተጸጸቱ። ተመልሼም እንዳልጠይቅ መንገድ አራራቀን። በዚህ እያዘንኩ ብዙውን ጎዳና እንደሄድኩ አቶ መጠርጠር የሚባለው ወዳጄን መንገድ አግኝቼ ይህን ሁሉ አጫወትሁት። በመጨረሻውም የሰውየውን አገር ባለማወቄ ማዘኔን ብነግረው በዚህ ምን ያናድድሃል? ወእም ፍሬሆሙ ተአምርዎሙ የተባለውን ዘነጋኸውን ብሎኝ ሄደ። በማቴዎስ ምዕራፍ 7 ቁጥር 17 በፍሬያቸው ታውቋቸዋላችሁ የተባለውን። ክቡራን አንባቢዎች ሆይ ይህች የጻፍኩላችሁ ትምህርተ ኅቡዓት ምንም በግዕዝ ቋንቋ ብትሆን ትርጓሜዋ እንዳይጠፋችሁ እታመናለሁ። ከልባችሁም እንዳታርቋት ሐሳቤን በተስፋችሁ አጽናናዋለሁ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ